ለቅሶ ቤት እኮ ሰርግ ነው፣ ቁርጥ የሚበላበት ነው፣ ቢራ የሚጠጣበት ነው። የኢትዮጵያ ሰርግ የውድድር የታይታ ሆኗል። የኢትዮጵያ ሀዘንና ለቅሶ ቤት የታይታ ምን ያደርግልናል? ለለቅሶና በሰርግ እንደዛ ከምናባክን ሀብታችንን እነዚህ ምስኪኖች በማገዝ ታቸውን በመቀየር ብንጠቀምበት። እኛ ስለ ቁርጥ እያወራን ህዝቡ ሽሮ ያረረበት ከሆነ ዋጋ የለውም። ንቅል ነን። ንቅል ደግሞ ለውጥ ያመጣል። የሚያለቅስ ህዝብ እየመራህ የተንደላቀቀ ነገር እያሰብክና በስብሰባ ማዕት ታጅበህ እንደዛ አይሆንም። አሳዩት በከተማ ገብታችሁ። ከዛ በኋላ ነው አሁን የምትሉትን ነገር መልሰን ማየት የምንጀምረው። እኔ የምፈልጉ እኮ በአንድ ቀን ፖሊስ እኔ እንኳን በህገወጥ መንገድ ንካስለው እምቢ የሚለኝ ወንጀለኛ ደግሞ ሲያይ የእናቱ ልጅ ቢሆን የማይምር ቢሆንልኝ ደስታውን እንኳን አልችለውም። ግን ተቋም ግንባታ እንዲቀላል አይደለም እና እሱን የጋራ ጥረት እንደሚጠይቅ ማሰብ። አሁን አብይ ኦሮሞ አይደለም የሚል ፖለቲካ ከአብይ ደም ስር ውስጥ ደም መጠህ ትደፋለህ እንጂ ደም ስሩን ስለማትቆርጠው ከእቃ ውስጥ ያለውን ነገር በመድፋት እቃውን ሳትቀይር ማንነት አትቀይር። ለኦሮሞ ህዝብ ብዬ በታገልኩባቸው 30 ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድነው? እኔ ካልሆን ሌላ ሰው ኦሮሞ አይደለም የሚል ነው። ኔክስት ይመጣው እንደዛው ነው ማለት ነው። ውድ ሆነ ሰብሲዲ እናድርግ፣ ማዳበሪያ ውድ ሆነ ድጎማ ይሰጥ፣ እህል ውድ ሆነ እህል መንግስት ገዝቶ ያቅርብ። እንደዚህ አይነት የአንቲፔን አካሄድ ዘላቂ ውጤት ያመጣል። ውሃ ሲጠማን ውሃ እየለመን ሳይሆን ውሃ ቆፍረን እያወጣን በዘላቂነት መፍትሄ የምናበጅበትን መንገድ መከተል ካልቻል ዘላቂ የሆነ ችግር መፍቻ ሊሆን አይችልም። ኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። አሸንፍ ያለው ብዬ በእብሪት የሚወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። እኛ ብቻ ታግለን የምትሉ ሰዎች እውነት ነው ታግላችኋል። ከናንተ በላይ ግን ከኔ ጋር የታገለውን ስለማቀው እናንተን ብቻ አላደምጥም ለማለት ነው። ሌብነትን ቅርንጫፉን ሳይሆን ስሩን እንነቅላለን። ሌብነትን በእናንተ ደረጃ ብናስቆም እና ከስር ያሉ ሰዎች ደግሞ በትናንሽ ሳንቲም የሚጫወቱ ከሆነ ትርጉም የለውም። ከስሩ መንቀል ነው። ሌብነትና ልመናን ከስሩ ስንነቅል የምናስበውን ብልጽግና ልናመጣ እንችላለን። ለይን ቅጥ ያጣ ሌብነት ፋይት ማድረግ አለብን። ኤቭሪዌር ግለሰቦች ሀብት እያከማቹ እንደፈለጉ የሚያተራምሱበት ሀገር አይኖርም ካሁን በኋላ። ዋናው ችግር ግን ሌብነት፣ አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት የሌቦች መናኸሪያ ሆኗል። ከምርጫ ውጪ ስልጣን ላይ መቆየት አንፈልግም። እንደሱ ብልጽግናን በሚመለከት ምርጫው ዲሞክራሲያዊ እንዲሆን ይፈልጋል፣ ሰላማዊ እንዲሆን ይፈልጋል፣ ተአማኝ እንዲሆን ይፈልጋል። ከምርጫ ውጪ ስልጣን ላይ መቆየትን አይፈልግም። አንፈልግም። እንደሱ ሌጂቲሜት መንግስት ሆኖ ፖሊሲ ያወጣ በተሰጠው ኮንትራት መስራት ይፈልጋል። ካሸነፈ ከተሸነፈ እንዳልኳችሁ ነው ሰጥቶ መሄድ ይፈልጋል። ሳንነቀል ለህዝብ የቀረበን ሆነን ውጤት እንድናመጣ ህዝቡን በግልጽ ማድመጥ ያስፈልጋል። የእያንዳንዱ ማዕከላዊ ኮሚቴ ስራ ከነገ ጀምሮ በሚወጣው እቅድ ህዝብ ጋር መወያየት ነው። በዚህ ውይይት ውስጥ ጥቂት ፖይንቶች በእቅድ ውስጥ የሚካተቱ ቢሆንም ጥቂት ፖይንቶች እዚህ ያነሳሉ። አንደኛ የህዝብ ዘላቂ ሰላምና አንድነት በሚመለከት የመወያያ አጀንዳ ይሆናል። እናትነት ደግሞ ማንም ሰው መሆን የማይችለው ማለት ነው። አሁን እኔ እናት መሆን አልችልም። ያንን ፋክት አናራክሰው። እናት ናችሁ፣ ሚስት ናችሁ፣ እህት ናችሁ፣ ትክክል። ግን ከዛ ያለፈ ደግሞ ብቃት አላችሁ፣ እየሰራችሁ ነው። በኢትዮጵያ መንግስት ካቢኔ ውስጥ እኮ በጣም ጠንካራ ሴቶች አሉ። አሁን ጥሩ ስራ የሚሰሩ ሴቶች አሉ። እየታየ ነው ብቃታቸው። ምንም ይሄ የኢትዮጵያ ህዝብ የሚያውቀው ይመስለኛል። መንግስት ማለት ምንም አይደለም። ሊያገለግል ይወጣል፣ ከወደቀም ደግሞ እንደማንኛውም ሰው ወክ ያደርጋል። ኢትዮጵያ ውስጥ መንግስት የተፈራ መንግስት ነው ወይም ሀብታም ነው። ለምሳሌ በንጉሱ ጊዜ የወሰን እንደሆነ ሰሞኑን ዶክመንተሪ ይወጣል።
በጣም አደገኛ የሆነ ሀብት ያለው መንግስት ነው። ህዝብ ውስጥ አይታይም፣ ግን በጣም በርካታ ሀብቶች ይታያሉ። በመንግስቱ ጊዜም በኋላም በኢህአደግ ጊዜም ሀብታም ነው መንግስት፣ ጉልበታም ነው፣ እንደገና ደግሞ ሀብታም ነው። በዚህ ምክንያት ይፈራል። ማንም ሰው ቀርቦ እንዳሻው የሚያወያየው አይደለምና ትንሽ ይሄን መንግስት ቀለል እናርገዋል። ቀለል እናርገው፣ ዝም ብሎ ከሰው ጋር የሚሄድ የሚሰራ የሚያወራ እናርገዋል። አሁን ለምን አቀለላችሁ መንግስትነት አልገባችሁም ብሎ የሚያስብ ሰው አለ። መንግስቱ ስለቀለል አልተፈራም የሚል አለ። እኛ የምናስበው ግን ከ10 ዓመት በኋላ መንግስት ማለት አገልጋይ ነው የሚል ትውልድ እንዲፈጠር ነው። ኢትዮጵያ ውስጥ እኔ ከመጣው በኋላ ኦሮሞ 1% አንድ አይደለም 0.1% ተጨማሪ ነገር ወስዶ ከሆነ እኔ በ24 ሰዓት ለቅላቸዋለሁ። ችግር የለውም። ፋውል ሲሰራ አንድም ቀን ተጫዋች ፋውል ሰርቻለሁ ብሎ አያውቅም። ሁላችን በቲቪ እያየን በእጁ ነክቶ አልነካውም ብሎ ዳኛ ጋር ግብግብ ነው። ፋውል ተሰራ የሚለው ፊሽካ የሚነፋው ዳኛ ነው። ዳኛ ያስፈልጋል። ኳስ ተጫዋች ስላለ ሜዳ ስላለ ብቻ ሳይሆን ያን የሚያስተዳድር ህግ ያስፈልጋል። ያን የሚፈታ ደግሞ ዳኛ ያስፈልጋል። አሁን ዳኞች በዓለም ባለው ልምምድ ብቻቸውን ስለማይችሉ በቴክኖሎጂ ይታገዛሉ፣ በካሜራ። አሁን ያለው ዳኛ ቅድም እንዳላችሁት የሚጎለው ነገር ካለ በመረጃ ማገዝ፣ በአቅም ማገዝ ያስፈልግ ይሆናል ማለት ነው። የድሮ እግር ኳስና የአሁን እግር ኳስ አንድ አይደለም። ዳኛው ይነገረዋል፣ እዚህ ጋር ላይ ይሄም በደንብ አስተውል እየተባለ ይነገረዋል፣ ይታገዛል። ዳኞች የግድ ያስፈልጋሉ። ሁሉ ፖለቲከኛ ነው፣ ሁሉ ተንታኝ ነው። ሁሉ ትንሹም ትልቁም ምናምን ትልቅ ሰው የምታየው ተነስ ይላል፣ ማስታረቁ ትቶ ሲያባላ ታየዋል። የሃይማኖት አባት ነው ብትለው ሽማግሌ ነው ብትለው በሶሻል ሚዲያ የተወሰደ ነው። አሁን እዚህ ያላችሁ ሰዎች አግሉቶ የሚያሳይ መነጽር ቢሰጣችሁና እጃችሁን ብታዩት በማይክሮስኮፕ ብታዩት ምሳ አትበሉ። እጃችሁ ላይ ያለው ጀርም ብዛት ነግራችሁ አልችልም። ምሳ እንድትበሉ ያደረጋችሁ ጉዳይ እጃችሁ ላይ ያለውን ጀርም አለማየታችሁ ነው እንጂ ጀርሙን ብታዩት ኖሮ በዚህ እጅ አልበላም ትላላችሁ። እጃችን ላይ የሚርመሰመሰው ጀርም ብዛት ደፍረን ምግብ ቆርሰን ለመብላት አይፈቅድልንም። የኛ ሰፈር ሰው እንደዛ ነው። ሰው ማለት እኮ ኢትዮጵያዊ ማለት ነው። ኦሮሞ ቢሞት፣ ወላይታ ቢሞት፣ ጉራጌ ቢሞት፣ አማራ ቢሞት፣ ትግሬ ቢሞት ለምን የምንል ከሆን ሞት ይቀራል። አባቶቻችን አጥፍተው አበላሽተው ስለተጣሉ እኛ በሰለጠነው ዓለም ያለን ሰዎች ተነጋግረን ፊክስ አድርገን ማለፍ ሲገባን ያንኑ ግጭት አናሸጋግረው ወደ ጄኔሬሽን። ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለውም። ሲያጭበረብር ይውላል። እዚህ ሲመጣ ያመሰግናል፣ እዛ ሲሄድ ይከሳል። ይሄን ማጥራትና የምንፈልገውን ስርዓት መፍጠር እንዲህ በዋዛ ባይታይ ጥሩ ነው። የምንገነባው ሀገር ነው። የምንገነባው የ110 ሚሊዮን ህዝብ ሀገር ነው። ሀገር ተብሎ እኮ 1 ሚሊዮን 2 ሚሊዮን ያላቸው ህዝቦች ይሰቃያሉ። የተቋም ግንባታውን በዚህ መንገድ ብናይ የምናለማው የምንሰራው የኛን ሀገር ነው። ሰው ሀገር ተለምነን የምንሰራው ስራ ሳይሆን ኢትዮጵያን የምናለማው። አንዳንዱ ይተጋ፣ አንዳንዱ ይሰርቃል። አንዳንዱ ወረዳ አመራር የሚባል ሰው አስተባብሮ የካሳ ክፍያን ከፍ ያደርገዋል። ለህዝቡ ያገዘ ይመስል፣ ለህዝቡ ያራ ይመስል። መለየት ያስፈልጋል። የተቀላቀለ ነገር ውስጥ በረከት የሚባል ነገር የለም። ከሌባውም ከአጭበርባሪውም ከዋሾውም ከዘረኛውም ተቀላቅሎ በረከት የሚባል ነገር የለም። መጀመሪያ መለየት ነው። ፌስቡክ ላይ ደፋር ከሆንክ በስምህ ካልሆነም በሌላ ስም መጻፍ ከፈራህ ላይክ ሼር እያደረክ የዚህን ፖለቲካል ማርኬት ፕሌስ ብልሽት ታፋጥናለህ። የሆነ ሰው ፎቅ ስለሰራ የሆነ ሰው መኪና ስለገዛ ኢትዮጵያ አትበለጽግም። የኢትዮጵያ ብልጽግና የሚረጋገጠው በርከት ያለ ቁጥር መካከለኛ ገቢ ያለው ስናደርግ ነው። የዚህ ገበያ አውድ ምንድነው ያላችሁ እንደሆነ the 3C ይባላሉ። አንደኛው ኮራፕሽን። ከንቲባ ጋር ሀብታም መጣ ደሃም መጣ ችግር ብቻ የሚያመጣለት መፍትሄ ይዞ ይመጣ ሰው የለም። እዚያ ውስጥ ቆሞ እንዴት ነው መፍትሄ የሚያፈልቀው ነው።
ከንቲቦች እንዴት መፍትሄ ያፈልቃሉ? ማንም የሚያሸንፈው የኢትዮጵያ ሕዝብ በጉልበት አይደለም ጉዳዩ፣ በክላሽ አይደለም ጉዳዩ፣ በፍቅር ነው የምናሸንፈው፣ በሰላም ነው የምናሸንፈው፣ በመተቃቀፍ ነው የምናሸንፈው። ማንም የሚያሸንፈው የኢትዮጵያ ሕዝብ። በግል የሚያሸንፍ ግሩፕ እኮ የለም። የሚያሸንፍ ካለ የኢትዮጵያ ሕዝብ። ለምን? ለልማት። ለምን? ለሰላም። ሰላምና ልማትን ያልተረዳ ሰላምና ልማት ደግሞ ለሕዝብ መሆኑ ያልገባው የትኛውም የፖለቲካ ፓርቲ ኃይል ካለ መቼም አሸናፊ አይሆንም። ገዢ ሊሆን ይችላል ግን አሸናፊ መሆን አይችልም። አሸናፊነትና ገዢነትን መለየት ያስፈልጋል ብዬ አስባለሁና እንደዚህ አይነት ጉዳይ ደጉ ጀግናው አሳቢው የኢትዮጵያ ሕዝብ በጥሞና እንዲያስተውል ፈልጋለሁ። ለሁላችን ትበቃለች ይቺ ሀገር። በማይረባ ጉዳይ የሌለን ሀብት ማውደም አያስፈልግም። በሰላምኑ ተቃቅፈን ተነጋግረን ተወያይተን ለሕዝባችን ነግረን አሸናፊ የሆነው ኃይል ደግሞ ያስተዳድር፣ ግን እንዳይገዛ። አሁን ሳያሸንፍ የመግዛት ዝንባሌ የሚያሳይ ድርጅት ያሸነፈ እንደሆነ ምን ሊሆን እንደሚችል ደግሞ መገመት አንቸገርም ማለት ነው። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ አገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ለዚህ የኢትዮጵያ ሕዝብ ዝግጅቱ አናሳ ነበር። አሁን ማወቅ አለበት፣ ማረም አለበት። እንዲሁ የሚገነባ ነገር የለም። ወደፊት ጠላት መጣን ትከላከላላችሁ ፈቃደኛ ከሆናችሁና ከተሳተፋችሁ። በዛ መንገድ ብቻ የሚከላከለው ሀገር። ከተመረጥን በንጽህና እናገለግላለን፣ ካልተመረጥን አስረክበን እንሄዳለን። የተለየ ኢንትረስት የለንም። በምርጫ መወዳደር በራሱ ትልቅ ድል ነው ብሎ መቀበል አለባቸው። ድርጅቴን ካልመረጣችሁ አቅፌ ስም ይሰጣችኋል። ችግር አይደለም። ጥፍር አንነቅልም፣ እግር አንቆርጥም። ማንም ሰው ከኛም ይሁን ከናንተ ወንጀል ከሰራ ለሕግ እናቀርባለን። ጨለማ ቤት አናስርም፣ ጥፍር አንነቅልም፣ እግር አንቆርጥም፣ ግን ይዘን ለመንግስት እናቀርባለን። የእስር ቦታው ካልተመቸስ አቶ አዳነ እንዳነሱት እናጸዳለን፣ እናስተካክላለን። በዚያ መንገድ ሰው እንዲቀጣ አንፈልግም። ሕግ ግን ስራውን መስራት አለበት። ያን ካደረግን ብቻ ነው ለውጥ የሚመጣው። እኛ ብዙ ነን፣ ገንዘብ አለን፣ ፌደራል ነን፣ ፖሊስ አለ፣ ወታደር አለን ብለን ከገባን ያው እንደምታውቁት እነዚህ ማስገደል እንጂ መሞት የማያውቁ ሰዎች አይሞቱም። ውጊያ ደግሞ ሰው አይመርጥም። አርሶ አደርም ይገላል፣ ሴትም ይገላል፣ ሕፃን ይገላል። ሰው ከምንገድል ህዝቡ ገብቶት ጉዳዩን በሰላማዊ መንገድ እስኪፈታ ብንታገስ ይሻላል የሚል ጽኑ እምነት ነው እኛ ያለን። ነዳጅ ዋጋ በየቦታው በየማደያው ስለሚሰጥ ለቁጥጥር ያስቸግራል። የህዝብ ማመላለሻን ደጉመን ትራንስፖርት እንዳይጨምር ማድረግ ተገቢ ሊሆን ይችላል። ምክንያቱም አነስተኛ ገቢ ያላቸው ሰዎች እንዳይጎዱ። 2-3 መኪና የሚቀያይሩ ሰዎች መደጎም ግን እነሱም አይጠቅምም፣ ሀገርም አይጠቅምም። ከዚህ አንጻር እንዴት አድርገን ነው ለይተን ለህዝብ አገልግሎት የሚውሉትን ብቻ በነዳጅ ደጉመን ሌላው ግን ትርፍም ባይደረግበት በዓለም ዋጋ ልክ እንዲገዛ የምናጃቸውን በዚህ አድርገን እንጠምዝዝ ብሎ የሞክሩ ኃይሎችም አይተናል። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አለን፣ ጥቅም አላችሁ። ያን እያስታረቅን ተከባብረን አብረን እንኖራለን። የትኛውን ፓርቲ ይለፍ በሚቀጥለው መንግስት ውስጥ አንዱ ሜጀር ስራ የሚያስፈልገው ሌቦችን መጥረግ ላይ መሆን አለበት። ሌቦች የእምነት ተቆርቋሪ መሆን አይችሉም። ሌቦች የብሔር ተቆርቋሪ መሆን አይችሉም። ሌቦች ለሰው ልጅ እኩልነት የሚተጉ መሆን አይችሉም። ሌባ ነው ከየትም ቢመጣ። አዲስ አበባን እየበዘበዘ ያለው ሌባ ነው። ይሄን ማጥራት ያስፈልጋል። እንግዲህ ሌባ እያወጀ እየተናገረ ስለማይሰርቅ ሁሉም ባናቅም በሚታወቁ መንገዶች በተቻለ መጠን ሌቦችን እያስተካከልን ካልሄድን በስተቀረ ልማት አይታሰብም። ይሄ መቋጫው ሐሳብ ወጣቶች እንድትይዙ የምፈልገው ብዙ ሰዎች ስንዴ ምን ያደርጋል፣ ችግኝ ምን ያደርጋል፣ ቡና ምን ያደርጋል፣ የሚሞተውን ሰው አስቆሙ ይላሉ ትላላችሁ አይደለም? ይሄ ላይላዩን ቆንጆ ምክር ነው። ላይላዩን
ውስጡ ግን መርዝ ነው። ምክንያቱም ስንዴ ከሌለ ያ ሰላም የሚያስከብርልን ኃይል የምትከፍለው ደሞዝ የለህም ማለት ነው፣ አታበላውም ማለት ነው። ሸኔ ፕራይመርሊ የኦሮሞና የኦሮሚያ ጠላት ቢሆንም የሁሉ ብልጽግና ጠላት ነው። እያንዳንዱ ብልጽግና በጋራ ቆሞ የሚታገለው መሆን አለበት። ውስጥ እርስ በርሳችን የምንሻኮት የምንጠራጠር ሳይሆን ሊያፈርሰን የመጣ ጠላት መሆኑን አውቀን በጋራ መዋጋት አለብን። እኛ ስንዋጋው ህዝባችን አያጎሳቆልም። በጋራ ቆመን አንድ ሆነን ተናበን ተጋግዘን የምንዋጋው መሆን አለበት። እጁ ንጹህ የሆነ ሰው ብዙም በስልጣኑ ማግበስበስ የማይፈልግ ሰው የሆነ ሀብታም የሆነ ግሩፕ የሆነ ነገር ሊይዘው አይችልም። ነፃ ስለሆነ የራሱን ነፃነት ቫልዩ ስለሚያደርግ በሆኑ ኃይሎች ሊጠለፍ ይቸገራል። ሊሳሳት ይችላል። በቀጣይነት ግን ሊጠለፍ አይችልም። እኔ እንትን ተወካይ ነኝ የእንትን ነኝ አይልም። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። ከኢትዮጵያ ምን ይሰረቃል? አሁን ሰው ቀጥራ በቂ ደሞዝ ከማትከፍል ሀገር ዜጎቿ ታመው አንድ ሕፃን ለማሳከም ሀብታም የሚለመንበት አገር ውስጥ መስረቅ ደግሞ አስቡት እናንተ። ይሄን የሚያደርግ ዳኛ፣ ይሄን የሚያደርግ ካላሸነፍኩ የሚል ጠበቃ በዚህ ማቀፍ ውስጥ ራሱን ማየት ነው። መኪና መንዳት፣ የቤት ባለቤት መሆን አልቲሜት መበልጸግ አይደለም። መበልጸግ ተኝቶ ማደር ይጨምራል፣ የውስጥ ሰላም ይጨምራል። ውስጥ ሰላም ከሌለ ከዛሬ ምን ይፈጠራል እያሉ በመሄድ ጉቦ ባይኖር ኢራኑ ጉዳይ በዚህ ወር ከፍተኛ ደረጃ ጫና ፈጥሮብን ወደ 7.6 ቢሊዮን ዶላር ኤክስፖርት አድርገናል። አምና 8 ነበር አይደል? አሁን በ9 ወር 7.6 ገብተናል። የቀጡት 2 በአሁኑ ፔስ እንኳን ብንሄድ 2.4 2.5 ቢሊዮን ኤክስፖርት እናደርግ በዚህ ዓመት 10 ቢሊዮን ዶላር ኤክስፖርት አደረግን ማለት 10 ቢሊዮን ዶላር ማለት የኢትዮጵያ የ3 ዓመት ኤክስፖርት ድሮ አይደለም ከለውጥ በኋላ በ3 ዓመት የነበረውን ኤክስፖርት በአንድ ዓመት ያመጣነው በዚህ ነው። ይሄን 10 ዓመት ሰርተ ነው ቢሆን 20 ዓመት ሰርተ ነው ቢሆን ዛሬ እንደርስ ነበር ብላ ሰው ፖሊሲው ብቻውን አይሰራም። ፖሊሲውን እንዲሮጥ የሚያደርጉ በጣም ብዙ ጉዳዮች አሉ። ልምምዱ በራሱ ገበያ መተሳሰሩ፣ ከስተመር መለየቱ፣ የከስተመር ፍላጎት ማወቁ፣ በፍላጎት ልክ ማምረቱ፣ ለፍላጎት የሚመጥን ጥራት ማምረቱ፣ ያ ሁሉ ፖሊሲ ብቻ አይመልሰው፣ ልምምድና ጊዜ ይፈልጋል። ህገወጥ የላስቲክ ቤቶች ማፍረስ በራሱ እኮ አይቻልም። ህገወጦች ሲፈርስባቸው ወይ ኦርቶዶክስ ናቸው ወይ ኦሮሞ ናቸው ወይ ጴንጤ ናቸው፣ ስም አላቸው የሆነ ነገር። ሌቦች እኮ መንካት አይቻልም። ሌባ ሳይሆን እኔ እንትን ነኝ እምነቴ ብሔሬ ይላል። እናንተ ደግሞ አብራችሁ ትላላችሁ፣ አትጠይቁም። አንዳንዶች ደግሞ ይበጠብጡና ሰው ያግቱና መኪና ይተኩሱና ልማት ሲያዩ መጀመሪያ ሰላም ነው እንጂ ልማት ምን ያደርጋል ያሉ። ሰላም አምጧል እኮ። ሰላም አጥፊው ራሱ ለምንድን ነው ሰላም ቅድሚያ እንዲታይ የሚፈልገው? ሰላም ከሆነ የሚፈልገው አለማጥፋት ነው፣ አለመረበሽ ነው፣ አለማወክ ነው። እና እናንተ ከዚህ አንጻር እሳቢያችሁ ትክክል ሆኖ ሳለ መንግስት ወደ ሰፊ ነው ወደ ሰፊ መሆን አለበት ብቻ ሳይሆን በደንብ ግልጥ ባለ አቋም ይሄ ጥፋት ነው፣ ትክክል አይደለም፣ መንግስትም ይሄን ማረም አለበት፣ እዛም ያላችሁ እንዲሁኑ ብላችሁ ብታርቁ ብታርሙ ለህዝባችን ለኛም ለሁላችን ጠቃሚ ይሆናል። የተርበሰበሰ ነገር ጥሩ አይደለም። ኦሮሞን አይንህን ጨፍንና ሀብትን ልዝረፍ ብትለው ሊዘረፍ ዝግጁ አይደለም። አማራን ከሌላው ህዝብ ነጥለህ አንተ እንደዚህ እያልክ ልታስጠቃው ብትሞክር ሊጠቃ የሚፈልግ ህዝብ አይደለም። ሌላውም ደግሞ በዚህ 3 ዓመት ውስጥ ይብዛም ይነስም የኢትዮጵያ አንድነትና በጋራ መኖር አስፈላጊነቱ ገብቶታል፣ አይቀበልም። ያን ሐሳቤ ዘሞስት ቾቭኒስት የሆነው ኃይል አምባገነን የሆነው ኃይል ነው ለህዝቦች ስም እየሰጠ ሲከፋፈል የነበረው።
ይሄን ሊቀበል የሚችል ኃይል ኢትዮጵያ ውስጥ የለም። ብንደራጅም ባንደራጅም ኢኮኖሚካሊ ኢምፓወርድ የሆነች ሴት ዓለም ላይ የለችም። አሜሪካ ያለው በሚዲያ የመናገር መብት ያላት ሴት ናት እንጂ በጓዳዋ ኢኮኖሚካል ኢምፓወርመንት ገና ስንት ስራ ይጠበቅባቸዋል። አሜሪካ ውስጥ እኮ ሴት ፕሬዝዳንት መሆን አይችልም። ሆኖ ያውቃል እንዴ? አይነገርም እንጂ ሆኖ ያውቅም። ገና ነው እና ወደኛም ሲመጣ ጊዜ ቢወስድም ኢምፓወር እያደረግን እየተጠቀምን መሄድ አለብን። እነሱን ካላሳተፍን ዋጋ የለውም፣ ብልጽግና አይመጣም። በጣም ትክክል ነው። አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ግድ የለም ሰብሰብ ብለን ቋንቋ ይለያያል፣ እውነት ነው። ፍላጎት ይለያያል፣ እውነት ነው። ጾታ ይለያያል፣ እውነት ነው። ጂኦግራፊያችን ይለያያል፣ እውነት ነው። እነዚህን ተቀብለን ደግሞ አንድ የሚያደርገን በርካታ ቫልዩስ ስላሉ በእነሱ ጥላ ስር አብረን ሀገርን እንስራ፣ ኤግዚስት እናድርግ። አሁን ያለው ዘመን ሰርቫይቫል በራሱ ከባድ ችግር ስለሆነ መሰብሰብ ያስፈልጋል ብሎ ማመን አለበት ሰው። ሶስተኛው ጉዳይ ግን ታሪክን ማወቅ አሁን ያለውን ችግር መገንዘብ ብቻ ሳይሆን መጪውን ዘመንም በተወሰነ ደረጃ መገንዘብና ለዛ መዘጋጀት ያስፈልጋል። ለምሳሌ ሳይንስ ሙዚየም ያያችሁት አርቲፊሻል ኢንተለጀንሱም ኤሮዳይናሚክሱም ስፔስ ላይ ያያችሁት አውሮፕላን ላይ ያያችሁት ገና የዛሬ 20 30 ዓመት ዓለም ይጠቀምባቸው ቴክኖሎጂዎች እኮ እዛ ውስጥ አሉ። ለምሳሌ ኤርባስ ገና በ2050 ነው አየር ላይ የሚውለው። እኔና እናንተ አልታደልንም። ልጆቻችን ግን እሱን እያዩ ማደግ አለባቸው። ብርቅ መሆን የለበትም። ትናንት ያያችሁት አብዛኛው ነገር እዚህ አካባቢ ያለው ሂስቶሪካል ነገሩ ጫካን ጨምሮ በበጀት የሚሰራ ስራ አይደለም። ለምን ገረማችሁ? እንደኔና እንደናንተ የተሰባበረ ሀገር የወሰዱ ሰዎች እኮ ወርቃቸውን አውጥተው የትዳር ቀለበታቸውን ሰጥተው ጸጉራቸውን ቆርጠው ሽጠው ለሀገሬ ልማት ይዋል ብሎ እኮ የገነቡ ሀገራት ታውቃላችሁ። ታሪክ ከእናንተ በላይ ማን ያውቃል? አሉ እኮ ሀገራት በቃ ደህንነት ልመና ይበቃናል፣ ያለንን ሰጥተን ተክተን ልጆቻችን ከልመና ይውጡ ያሉ እኮ አሉ። መወሰን አለብን። የተረከብነው ሀገር ዕዳ፣ ደህንነት፣ ችግር የተከፋፈለ ነው። እሱን ደጋግመን ብናወራ ውጤት የለውም። ከዚያ ለመውጣት የሚያስችል አቅጣጫ፣ ቪዥን እና ትጋት ያስፈልገናል። ያለንን ሰጥተን እንኳን ልጆቻችን አሁን እናንተ ካላችሁበት ላይፍ ሻል ያለ ከኖር ጥሩ ነገር ነው። መደገም የለበትም። የኛ ችግር መደገም የለበትም። ችግርን እያየን በመካድ ሳይሆን በመጋፈጥ፣ በመሸሽ ሳይሆን በመጋፈጥ ተቸግረንም ቢሆን እቺን ሀገር ካለችበት አረንቋ ልናወጣ እንችላለን የሚል እምነት መምህራን ካልያዙ ማን ነው የሚይዘው ነው ጉዳዩ። አዲስ አበባ ላይ አንዱ ዋነኛው ችግር ፍልሰት ነው። ዝም ብሎ ተከታትሎ ሄዶ በረንዳ እያደሩ ላስቲክ እያነጠፉ መኖር አይቻልም። ምክንያቱም ከተማው መብራት ትላላችሁ፣ ውሃ ትላላችሁ፣ መንገድ ትላላችሁ፣ ትራንስፖርት ትላላችሁ። ሰው ከከተማው አቅም በላይ እየሰፋ ከሄደ ከተማው ሊያስተናግድ አይችልም። አዲስ አበባ ውስጥ ችግሩ ግን ምንድነው? ህገወጥ የላስቲክ ቤቶች ማፍረስ በራሱ እኮ አይቻልም። ህገወጦች ሲፈርስባቸው ወይ ኦርቶዶክስ ናቸው ወይ ኦሮሞ ናቸው ወይ ጴንጤ ናቸው፣ ስም አላቸው የሆነ ነገር። ሌቦች እኮ መንካት አይቻልም። ሌባ ሳይሆን እኔ እንትን ነኝ እምነቴ ብሔሬ ይላል። እናንተ ደግሞ አብራችሁ ትላላችሁ፣ አትጠይቁም። ህገወጥነትን መከላከል የማንችል ከሆነ በቀጣይም አዲስ አበባ ብዙ ችግር ወደ ራሱ እየሳበ ነው። አንደኛ ያምራል፣ ጥያቄ የለውም፣ እያማረ ነው ከተማው። ማንም ደግሞ ያማረ ቦታ ይፈልጋል። ሁለተኛ በኋላ መጣበታለሁ፣ መመገቢያ ማዕከል መፈተሽ አለበት። ጣጣ እያመጣ ነው እሱ ነገር። መጀመሪያ ሐሳቡ ቅንነት ያለበት ነው። አሁን ግን መፈተሽ አለበት። አንደኛ አቅመ ደካሞች ሰርተው ማግኘት የማይችሉ አቅመ ደካሞች ከሆኑ ብቻ። ሁለተኛ ተማሪ ካልሆነ በስተቀር መመገብ ትክክል አይደለም። ምክንያቱም አዲስ አበባ ነፃ ምግብ አለ እያለ ሰው ሁሉ እየመጣ ከተማውን አጨናነቀው። ሐሳቡ ቅንነት ቢኖርበትም ሌላ ችግር ደግሞ አለ። ውሃ የለውም ከተማው፣ መብራት የለውም ከተማው። ሰው እየበዛ ሲሄድ ሊሟላ አይችልም።
መመገቢያ ቦታ ማዕከላት መጀመራችን እንዴት ያለ ድንቅ ስራ ነው። ግን ቀን ሰራተኞች ፕሮጀክት እየሰሩ እዛ መጥተው ይበላሉ ምግባቸው። ገንዘባቸውን ቆጥበው እዛ ደግሞ መጥተው ይበላሉ። ይሄ ትክክል አይደለም። ለገንዘቡ ብቻ ሳይሆን ሰነፍ ለማኝ ሰው ያበራክታል። የሰራ ሰርቶ የሚበላ የተቸገረውን የሚያግዝ ነው መሆን ያለበት እንጂ ከአሮጊት ጋር እየተጋፋ ጎረምሳ እንዲበላ መፍቀድ ትክክል አይደለም። ሌፍት ማይንዳችንና የራይት ማይንዳችን ስራ ለየቅል ነው። የሌፍቱ ኑሜሪክ አናሊሲስ ሊንግስቲክ ነው። ማድመጥ፣ መረዳት፣ መናገር የሌፍት ብሬናችን አካል ነው። በኢሜጅ ማየት ግን የቀኙ ነው። ኢማጂኔሽን በቀኝ ጭንቅላት የሚሰራ ነው። ቀኙን አደንዝዞ ግራውን ብቻ መጠቀም ወይም ግራውን አደንዝዞ በቀኙ ብቻ ማየት ሙሉ ብልጽግና አያመጣም። መሰናሰል አለበት። ምናባዊ እይታ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ሊኖረን ይገባል። ጊዜ ሳይገድበን፣ ቦታ ሳይገድበን አልቀን አርቀን አጥልቀን ማየት መቻል አለብን። ሶስት አጥሮች ተሻግረን ማየት ስንችል ነው ኢማጂኔሽን ውጤታማ የሚሆነው። አንደኛ የእውቀት አጥር፣ በእውቀት ውስንነት ሳንገደብ፣ የቦታ አጥር፣ የጊዜ አጥር ተሻግረን ማየት ስንችል ነገን አስበን ዛሬ ለመገንባት ያግዘናል። በጊዜ ክፍልፋይ ውስጥ ተጨባጩ ዛሬ ነው። የሚጨበጠው ዛሬ ነው። ስለ ትናንትና ማወቅ ይቻላል፣ ማጥናት ይቻላል፣ መለወጥ ግን አይቻልም። ትናንትናንም በሙሉ ማወቅ አይቻልም። የተጻፈው ብቻ ነው ያለው፣ ብዙ የቀሩ ጉዳዮች ስላሉ እሱንም መቀበል እንጂ መለወጥ አይቻልም። ነገ ደግሞ እምንተልመው እምንሰራው እምናስበው ነው እንጂ በተሟላ መንገድ ዲፋይን የምናደርገው አይደለም። ነገ አንኖን ስለሆነ በጊዜ ሽርፍራፊ ውስጥ የሚጨበጥ የሚዳሰስ የኔና የናንተ የሆነው አሁንና ዛሬ ነው። እሱም መጠቀም ስንችል ነው የተሻለ ነገ ልጆቻችን ሊኖራቸው የሚችለው። የጥልቀት ከፍታ፣ የማስተናሰል ከፍታ፣ ከችግር ባሻገር የመሆን ከፍታ ያስፈልጋል ማለት ነው። ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ የምፈልገው። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ሁለተኛው ትራንስፖርት ነው። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው። ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። ከዚህ ከፊት ለፊት የምታዩቸው ትራኮች ለዚህ ጋዝ ማጓጓዣ የመጡ ናቸው። እዚህ ጋር ያሉት ቦቴዎች ናቸው። ግን ለሲሚንቶ ማጓጓዣም
ለተለያየ ጭነት ማጓጓዣ በጋዝ የሚጠቀሙ ትላልቅ ትራኮች አሉ። እነዚህን ትራኮች መጠቀም እንደ ኢትዮጵያ ላሉ በውጭ ምንዛሪ ከፍተኛ ሀብት ለሚያወጡ ሀገራት ትርጉሙ ከፍተኛ ነው። እነዚህ ትራኮች አንዴ ጋዝ ከተሞሉ በኋላ 1500 ኪሎ ሜትር መጓዝ ይችላሉ። ምን ማለት ነው? አንድ ትራክ አዲስ አበባ ላይ ጋዝ ተሞልቶ የሚጭነውን ጭነት ጭኖ ጅቡቲ ደርሶ አራግፎ ከጅቡቲ መልሶ ጭኖ አዲስ አበባ እስኪደርስ ሌላ ማደያ አያስፈልገውም ማለት ነው። በዚሁ አጋጣሚ ትላልቅ መኪና ትራክ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ለትናንሽ መኪና ከኢቪ ካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ቦቴዎች፣ ትራኮች የሚያስገባ ከሆነ በእኛ በኩል ዲዩቲ ፍሪን ጨምሮ አስተማማኝ ድጋፍ የሚደረግላችሁ ሲሆን እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ፣ የሎጂስቲክስ ኮስት ለመቀነስ፣ ትራንስፖርት ለማሳለጥ የግሉ ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ከአደራ ጭምር ላሳስብ እወዳለሁ።